ትንሽ መረርም ያለ መልእክትም ቢሆን ግን ማዳመጥ አለብን። ያው መነሻዬ እዚህ ቲክቶክ ላይ ያሉ እነዚህ የምታያቸው ወጣቶች ነው። ግን ለነዚህ ወጣቶችም አሁን አለፍ ብዬ ትናንትና ነው ሳይ አንዳንድ ነገሮች እዚህ ሶሻል ሚዲያ ላይ ያየሁና እኔ ለወጣቶቹም ላዛውንቶቹም የሆነ መልእክት ላስተላልፍ ነው። ጠንከር ቢልም ግድ የለም አዳምጡት። ተስማሚ ከሆነ ወይንም ደግሞ ትክክል ነው ብላችሁ ካመናችሁ ብቻ ሼር አድርጉት። አንደኛ በብዛት እኔ ከአዛውንቶቹ ልጀምር። እዚህ ሶሻል ሚዲያ ላይ እድሜያቸው ከ50 ዓመት በላይ የሆኑ ምንም ስራ የሌላቸው ሶሻል ሚዲያ ላይ ቁጭ ብለው ወሬ፣ ሐሜት፣ አሉባልታ ብቻ በማዳመቅ ጊዜያቸውን የሚያጠፉ አሜሪካ፣ አውሮፓ ምናምን የሚኖሩ ብዙ አሉ። ጥቂቶቹ በዋናነት የሚታወቁ ናቸው። ሶሻል ሚዲያ ላይ ምንድነው ሁሌ የሚጠብቁት? ወሬ፣ እንትና ከእንትና ጋር ተጣላች፣ እንትናን ሰደበችው፣ እንትናን እንደዚህ አረገችው ብለው እንደዚህ አይነት ወሬ ርዕስ ይዘው 4 ሰዓትና 5 ሰዓት ቁጭ ብለው በየቀኑ ያወራሉ። አንድ ጊዜ አንዳንዶቹ ትዳር አላቸው፣ ልጆች አላቸው። ምልህ እንዴት እንደሚኖሩ መድኃኒዓለም ነው የሚያውቀው። ልጆቻቸው ወይንም እነሱም ለህይወታቸው ግባቸው ምን እንደሆነ ሁሉ አይታወቀው። ኦፍ ኮርስ አንዳንዶቹ ቢዝነስ ነው። የሰው ገበና ቁጭ ብሎ ማኘክና ማውራት ለአንዳንድ ሰው ገንዘብ ያመጣል። ለዛ ነው ቁጭ ብሎ እንትና ከእንትና ጋር ተጣላች ተሸናቆረች የሚለው። መፍትሄ ሊያመጣ አይደለም ወይ ደግሞ ሰላም ሊያወርድ አይደለም፣ እርቅ ሊያመጣ አይደለም። በቃ ስራው ነው ሐሜት፣ ወሬ፣ አሉባልታ። ልክ ቁጭ ብሎ ድሮ ሀገራችን ቡና እየጠጡ በቃ ይሄ ዘመናዊው ቡና ነው ማይጠጣው እንጂ ቁጭ ብለው ይሄንን ሲያኝኩ የሚውሉ አሉ። እባካችሁ እንደ እድሜያችሁ ሌላ ስራ ፍጠሩ፣ ወይ ሌላ ሐሳብ ወይ መጽሐፍ ታንብባችሁ የሆነ አዲስ ኮንቴንት ፈጥራችሁ ሶሻል ሚዲያ ላይ ብቅ በሉ። እንዴት ሰው 20 ዓመት 30 ዓመት ቁጭ ብሎ ሐሜት፣ ወሬ፣ አሉባልታ፣ የሰው ትዳር፣ የሰው ሪሌሽንሺፕ ላይ ሲያወራ ይውላል? በጣም አሳፋሪ። አሁን አንድ ጀርመን የሚኖሩ ትልቅ እናት አሉ፣ እኔ አያቴም ይሆናሉ። ሴትየዋ ጂጂ ነው ደግሞ እንደ ወጣት ስማቸው ነው ያሉት። ትልቅ ሴት ናቸው እና ጂጂ ነው ያሉት። እሳቸው አይ ቲንክ አገር ቤት ከሌላ ወንድ ልጅ ወልደው እዚህ ጀርመን መጡ፣ ከሌላ ጋር ተጋቡ። አሁን ልጅቷ እዛ ጀርመን አብራቸው ትኖራለች። አንድ ወጣት አገቡ፣ 2 ሴት ወለዱ። እሳቸውም ልጅቷም የእሳቸውን አራያ ተከተለች። 2 ልጆቿን ትታ ወጣት ባለቤቷን ትታ ሚዲያ ላይ መታ በቃ ምንቅር ትላለች። በጣም ነው የሚያሳፍረው። በጣም ነው በቃ እናቷ ያሳዩዋትን መንገድ ተከተለች። አይኖ ልብ ስትገዛ ይቆጫታል። በልጆቿ ህይወት ነው የምትጫወተው። ሚዲያ ላይ ከወንዶች ጋር እንጣጥ ለማለት ለመቅበጥ ለመንዘላዘል ብላ ልጁን ትታ 2 ሴቶች ልጆቿን ትታ እኚህ ትልቋ ሴትዮ እናትየዋ ጂጂ ነው የሚባሉት ደግሞ የወጣት ስም ነው ያላች እሳቸው ጋር ሆና በቃ ለመበላቀጥ ነው ሚዲያ ላይ። ሌላ ምንም ምክንያት ኖሯት አይደለም። ብዙዎቻችሁ የምታሳዝኑት ሴቶች ቪክተም ይጫወታሉ። ሴት ልጅ ስትባልግም ምን ትላለች? መታ ሚዲያ ላይ ታለቅስና ሸነቆረኝ፣ እንዲህ አረገኝ፣ እንዲህ ሰደበኝ። ውሸቷን። ሴት ልጅ ሚዲያ ላይ መታ ለማውራት ከደፈረች እመነኝ ባሏም ይሁን ቦይፍሬንዷ በጓዳ ውስጥ ልትደበደበው ወደ ኋላ አትልም። እኔ ቪክተም የሚጫወቱ ሴቶች እዚህ ሚዲያ ላይ መተው በጣም ነው የሚያስቀኝ። እነሱን ተከትለው ደግሞ ይኸው እያለቀሰች ልክ ድራማ ነው የምትሰራው። ሁሉንም ማለት አይደለም፣ አብዛኛው ሴቶች እንዴት ድራማ መስራት እንዳለባቸው እያለቀሱ ያውቁታል። ስፔሻሊ እድሜ ምራቅ ዋጥ ያደረግን ሰዎች፣ ሪሌሽንሺፕ ትዳር ምን እንደሚመስል የምናውቅ ሰዎች የሴቶች ጌም በደንብ ነው የሚገባን። ጨዋ ሴቶች አሉ፣ በትክክል ቪክተም የሆኑም ሴቶች አሉ። ግን አብዛኛው እዚህ የሶሻል ሚዲያ ባለጌ ነው፣ ነውረኛ ነው። ታረዱት ተቆረጥ ያለ ስታለቅስ አንተ ቡነቷን ነው ምናምን ትላለህ። ለምን? ምክንያቱም ጭንቅላትህ መጽሐፍ አንብቦ ሪያሊቲን አገናዝቦ ኮመን ሴንስና እንትን ወዲያና ወዲህ አይቶ ሚናገር የሚፈርድ ጭንቅላት አይደለም ያለ። ስለዚህ በእሱ አንባ ትዋልላል። ሪሌሽንሺፕ ላይ ሴት ስታወራ ወንዱን ካላደመጣችሁት ምንም ነገር አትበሉ። እና አዛውንቶቹ ምን አለ እንደ እድሜያችሁ ብትሆኑ
አንቺ ጀርመን ያለሽው ሁለት ሴቶች ልጆችሽን ትተሽ ከትልቋ ሴትዮ ጂጂ ነው ከሚባሉት ጋራ መቅበጥና መባለግ በኋላ ይቆጭሻል። እናት ሆነሽ ልጆችሽን በሰነ ስርዓት ብታሳድጊ ጥሩ ነው። በኋላ ትጸጸቻለሽ። ያንቺን መቅበጥ ያንቺን ፍላጎት እንጣጥ ለማለት ብለሽ ኤክስኪዩዝ ሰተሽ ይሄድሽው ምንም ኤክስኪዩዝ የለውም። ልጆችሽን አለማሳደግሽ ግን መጨረሻ ላይ ታለቅሽበታለሽ። ሌላው ወጣቶች የግል የናንተ ህይወት ለሌሎች እንጀራ ነው። የናንተን ሪሌሽንሺፕ ትዳር ጠብና ጥል እንጀራ አድርገው ቁጭ ብለው እያኘኩ የሚበሉ አሉ። እባካችሁ ፕራይቬት ጉዳያችሁን ወደ አደባባይ ይዛችሁ አትምጡ። ከቻላችሁ በግል ፍቱት፣ ካልቻላችሁ በግል ተውት። ሚዲያ ላይ የምታመጡት ለሌሎች የሐሜት የወሬ የአሉባልታ እንጀራ ለመሆን ካልሆነ በስተቀር ሌላ ነገር የለም። እና አይኖ ስላልበሰላችሁ ነው። ብትበስሉ እንዲህ አይነት አጀንዳ ተጣላን እኮ ተሸናቆርን እኮ እንዲሆን እኮ እያላችሁ አትመጡም። ለምን? ሚዲያው ወሬ ማራገብ እንጂ የሰው ችግር ለመፍታት አይደለም፣ መፍትሄ ለመስጠት አይደለም። አንቺንና አንተን ሐሜትና ወሬ ያረገ ያኘ ከ4 እና 5 ሰዓት እንጀራ ለመብላት ነው። ከዛ በዘለለ ሌላ ነገር የለው። ኦፍ ኮርስ ሪሌሽንሺፓችሁን አክብሩ። አንዳንድ ከገጠር የመጡ ሴቶች ጥሩ የፈረንጅ ስም ይሰጡና በሜካፕ ራሳቸውን ይለውጡና ከዛ በኋላ በቃ ልክ አንዳንድ ሴት ሞደርንነት የሚመስላት በቃ ሚዲያ ላይ ወጥቶ በቃ መቅበጥ እንደ ስልጣኔ ያዩታል። ትክክል አይደለም። ምክሬ ለወንዶች አይ ቲንክ መከባበር ጥሩ ነው። አንዳንዶች ጭራሽ ሚዲያ ላይ መተው እኮ ነው ሲዘራጥጡ ምታዩቸው፣ ዲስሪስፔክት ሲደራረጉ ምታዩቸው አይቻለሁ። አንዲት ልጅ አንድ ጊዜ የሆነ የታዋቂው ቲክቶከሩን ሪስፔክት አርገኝ ምናምን አርገኝ ካለበለዚያ እግርህን መብላት ትችላለህ ምናምን ስትል ደንግጫለሁ። ሚዲያ ላይ መታ በዚህ መጠን ካዋረደችው ጓዳ ስትሆን ምን ልታረገው እንደምትችል መገመት ቀላል አይሆንም። ሚዲያ ላይ እግርህን ብላ ምናምን እያለች የምታዋረደ ሴት ከዛ በኋላ ዝም ብሎ መፎጋገር ይሄ ምንድነው? ሸዋሸዋ እንከባበራለን እኮ እንዋደዳለን፣ ልክ የህንድ ፊልም እየተቃቀፋችሁ እየተመና እኔ እንደሱ ይሄ ሚዲያ ላይ የሚተቃቀፍ ሚላላስ ምናምን የሚያሳይ አይኖ ቢዝነስ ነው። ግን ከዛ አልፎ ተርፎ ግን ያ ሪሌሽንሺፕ ረጅም እድሜ የለውም። የሚዲያ ፍቅር እድሜው አጭር ነው። እውነተኛ ፍቅር ሚዲያ ላይ አይደለም፣ ጓዳ ነው። ስለዚህ እኔ ምክሬ ምንድነው? ሪስፔክት የምታረጊው እሱን ለመጥቀም ሳይሆን ራስሽን ለመጥቀም ነው። ሪስፔክት የምታረጋት አንተም እሷን ለመጥቀም ሳይሆን ራስን ለመጥቀም ነው። ሚዲያ ላይ ግን ወይ ቢዝነስ ለመስራት ወይ አቴንሽን ወይ ፎሎወር ለማግኘት እየተሰዳደባችሁ ሪል ላይፍ ላይ ህይወታችሁ እንደዛ ሆኖ ነው የሚቀጥለው። ሪል ላይፍ ላይ እኔ እንዲያውም ሚዲያ ላይ ወጥተው በሚዲያ ደፋር የሆኑ ሴቶች በጓዳ አይን አፋርና ፈሪ ሊሆኑ አይችሉም። ቢበደሉ ዝም ሊሉ አይችሉም። ውሸት ነው። ግን አንዳንዶች የሚዲያ ወሬ ይዛችሁ የምታራግቡ አዛውንቶች ለእናንተ ነው ምክሬ። አሁን እኮ የምትበጠብጡት እነዚህ ታዳጊ ልጆች እንኳን በቀና መንገድ ላለመምራት እናንተ ከ50 ዓመት በላይ ሶሻል ሚዲያ ላይ ያላችሁ እናንተ ሞዴል ወይ ምሳሌ ወይ ምክርም የላችሁ። እናንተው ራሱ ከነሱ ባነሰ ለሐሜት ለወሬ ለአሉባልታ ካልሆነ ቢዝነስ ለመስራት ካልሆነ አጠቅሙ። እኔ ሶሻል ሚዲያ ላይ በእውነት ቁጭ ብሎ ለትዳርም ለሪሌሽንሺፕም ጥሩ መካሪ ከለ ያለ ምትሉት የለም ወይ ቁጭ ብሎ ስራ ስለሌለው አንቺን ያኝካል ቢዝነስ ይሰራብሻል፣ ሌላ ነገር የለም። ይልቅ ለወጣቶቹ ምክሬ ወደፊት እውነተኛ ሪሌሽንሺፕ ከፈለጋችሁ በጓዳ ተነጋግራችሁ ተመካክራችሁ ሚዲያ ላይ የመጣችሁ ይሄ ምታወሩ ምትሰዳደቡ ምናምን እናንተ ያው ወይ ቢዝነስ ፈልጋችሁ ነው ወይ ደግሞ ያው ሾው ፈልጋችሁ ነው ታይታውን ፈልጋችሁ ነው። ግን ኤኒዌይ ሪል ላይፍ ላይ ግን ህይወትሽ እንደዛ ሆኖ እንደሚቀጥል ግን ማወቅ አለባችሁ። ለማንኛውም እኔ አሁንም ቢሆን ሚዲያ ላይ የሰውን ህይወት የሰውን ትዳር የሰውን ሪሌሽንሺፕ የምታራግቡ እስቲ አደብግዙ፣ የራሳችሁን ህይወት ኑሩ። እስቲ ሌላ ኮንቴንት ይዛችሁ ፈጥራችሁ ኑ። እስቲ ሰልችቶናል፣ ደክሞናል እንደዚህ አይነት ነገር። ይሄንን ለማለት ፈልጋለሁ። ይጠቅማል ብዬ ስላሰብኩኝ ነውና እቺ ምክር ጠቃሚ ከሆነች እስቲ ለነዚህ ለወሬኞቹ ለሐሜተኞቹ ለአሉባልተኞቹ ትልልቅና ትንንሽ ሴቶች አድርሱልኝ።